ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተከታታዮቻችን እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 5 ሂውመን ቦዲ ሲስተም ሌሰን 5ን አይተናል። ሌሰን 5 ላይ ያየነው ሂውመን ስኬሌታል ሲስተምን አስመልክቶ ነበረ። በዛም ውስጥ ስለ ሂውመን ስኬሌታል ሲስተም በሁለት ዋና ዋና ክፍሎች ካታጎራይዝድ እንደሚሆን ወይንም እንደሚከፈል እነኚህም አክሲያል ስኬሌተን እና አፔንዲኩላር ስኬሌተን ተብሎ በሁለት እንደሚከፈል አይተናል። አክሲያል ስኬሌተን ምን ምንን እንደሚይዝ፣ አፔንዲኩላር ስኬሌተን ደግሞ ምን ምንን ይይዝ። አክሲያል ስኬሌተን የምንለው ዋናውን የሰውነት ግንዱን የሚይዝ ሲሆን ከአንጎላችን አንስቶ የጀርባ አጥንትን፣ የጎድን አጥንትን ያካተተ ሲሆን አፔንዲኩላር ስኬሌተን የምንላቸው ደግሞ አፔንዴጆች፣ ተቀጥያዎች ከግራና ከቀኝ ግራ የቀኝ እግራችን፣ የእጆቻችን እንደዚሁም የትከሻ አጥንቶች ያካተተ ነው። እነኚህን አይተናል። ከዛ በተጨማሪ ደግሞ ያየነው ስለ ጆይንቶች ነው። እንግዲህ አጥንቶች ጆይንት በምንልበት ጊዜ የአጥንቶች መገጣጠሚያ ማለት ነው። አጥንቶች የተለያየ መገጣጠሚያ አላቸው ወይንም በተለያየ ሁኔታ ነው የሚገጣጠሙት። በዚህም የተነሳና በሚያሳዩት እንቅስቃሴ ላይ ተመስርቶ ጆይንቶች በ6 ዋና ዋና ክፍል ተከፍለዋል። ይሄም ቦል ኤንድ ሶኬት ጆይንት፣ ሂንጅ ጆይንት፣ ኮንዲሎይድ ጆይንት፣ ፒቮት ጆይንት፣ ግላይንዲንግ ጆይንት፣ ሳደል ጆይንት ተብለው እንደሚከፈሉና እነኚህ የጆይንቶች መለያየት የአጥንታችን ደግሞ በተለያየ ሁኔታ እንቅስቃሴ እንዲያደርግ እንደሚያስችሉ የተለያዩ ጆይንቶች በተለያየ መልኩ የሚንቀሳቀሱ መሆናቸውን በዝርዝር አይተናል። እንግዲህ ዛሬ የምናየው ሌሰን 6 ወይንም 6ኛው ሌሰን ይሆናል። ይህ 6ኛው ሌሰን ስለ ሪፕሮዳክቲቭ ሂውመን ሪፕሮዳክቲቭ ሲስተም ነው። እንግዲህ በቀጥታ ወደ ሌሰን 6 ከመግባታችን በፊት ሁልጊዜ እንደምንላችሁ የዚህ አካዳሚ ዋነኛ ዓላማ ትምህርት የመምህራን እጥረት ባለበት ቦታ፣ የትምህርት ግብዓት እጥረት ባለበት ቦታ ተደራሽ እንዲሆን ስለሆነ ይሄንን ለማድረግ ይረዳን ዘንድ ሼር፣ ላይክ እና ሰብስክራይብ ማድረግ አትርሱ። እንግዲህ ሂውመን ሪፕሮዳክቲቭ ሲስተም ጋር ስትመጡ ይህንን ትምህርት ዓላማው ምንድነው ነው? ሁልጊዜ ኦብጀክቲቭ አለ። ኦብጀክቲቭ አፍተር ፕሮፐርሊ ኮምፕሊቲንግ ዚስ ሴክሽን ዩ ዊል ቢ ኤብል ቱ እንግዲህ በአግባቡ ይህንን ትምህርት ወይንም ይህንን ርዕስ ተከታትላችሁ ከጨረሳችሁ በኋላ ከእያንዳንዳችሁ የሚጠበቅ ልታዳብሩት የሚገባ ግንዛቤ አለ። ያ ማለት ነው ኦብጀክቲቭ ዓላማ ማለት ነው። አንደኛ ዲስክራይብ ሜል ኤንድ ፊሜል ሪፕሮዳክቲቭ ሲስተም፣ እያንዳንዱ ተከታታይ የሜል እና የፊሜል ሪፕሮዳክቲቭ ሲስተምን መግለጽ መቻል አለበት። ኤክስፕሌን ዚ ጋሜቶጀነሲስ፣ ይሄ ጋሜቶጀነሲስ ደግሞ የጋሜት ፎርሜሽን የወንዴ ዘር እና የሴቴ ዘር ፎርምድ የሚሆንበትን ሁኔታ መግለጽ መቻል አለበት። ኤክስፕሌን ሞንስትራል ሳይክል፣ እንግዲህ ይሄ ወርሃዊ የደም ዑደት አለ በሴቶች ላይ የሚከሰት ይሄን ወርሃዊ የደም ዑደት ምን እንደሆነ ይሄንንም መግለጽ መቻል ይጠበቃል። ሊስት ዚ ታይፕ ኦፍ ኮንትራሴፕቲቭ ሜካኒዝምስ ኤንድ ዩዝስ፣ የወሊድ የተለያዩ የወሊድ መቆጣጠሪያ መንገዶች አሉ። እነኚህን የተለያዩ የወሊድ መቆጣጠሪያ መንገዶች ሊስት ማድረግና እንደዚሁም አጠቃቀማቸውን መግለጽ ማስረዳት መቻል ይጠበቃል ከእያንዳንዱ የዚህ ሌስን ተከታታይ። ዲስክራይብ ኢንፈርቲሊቲ ኢን ሜል ኤንድ ፊሜል፣ እንግዲህ እንደምታውቁት አንዳንዴ በቤተሰብ ውስጥ የመሃንነት ልጅ አለመውለድ አጋጣሚዎች ያጋጥማሉ። ይሄ መሃንነት የግድ በሴቶች ብቻ አይደለም ወይንም ወንድ ላይ ብቻ የሚከሰት አይደለም። ከሁለቱ አንዱ ላይ ሊከሰት ይችላል እና ይሄ እንዴት እንደሚከሰት ደግሞ መግለጽ ያስፈልጋል ማለት ነው። ሌላኛው ኤክስፕሌን ዚ ስፕሪድ ፕሪቬንሽን ኦር ትሪትመንት ሜቶድ ኦፍ ሴክሹዋሊ ትራንስሚትድ ኢንፌክቲየስ ዲዚዝስ ኦር HIV። እንግዲህ በተለያዩ በሩካቤ ስጋ ጊዜ ከሰው ወደ ሰው የሚተላለፉ የባላዘር በሽታ የምንላቸው HIVን ጨምሮ አሉ። እነኚህ የሚተላለፉበትን መንገድ፣ የመከላከያው መንገድ፣ ከተያዝን በኋላ ደግሞ በምን መልኩ ትሪት መሆን እንደሚችል መገንዘብ ይጠበቃል። ሌሰኑ አግባቡ ከተከታተላችሁ ማለት ነው። እንግዲህ እስካሁን ያየነው የሌሰኑን ዓላማ ነው። አሁን በቀጥታ ወደ ትምህርቱ ስንገባ
ስንገባ the human reproductive system is a functional male and female reproductive organ። እንግዲህ የሰው ልጅ የሪፕሮዳክቲቭ ሲስተም የምንለው ለመራባት ለመባዛት የሚያስችል የመዋለጃ ኦርጋን ማለት ነው። ያንን የሚያስችል ፕሮዲውስ ኤንድ ዲፖዚት ሜል ጋሜትስ ኤንድ ፊሜል ጋሜትስ። እነኚህ ደግሞ ሪፕሮዳክቲቭ ሲስተም የወንዴን ዘር የሴቴን ዘር ፕሮዲውስ በማድረግና በማከማቸት ክንውን ላይ ዋናውን ተግባር የሚያከናውን ወይንም ሙሉ በሙሉ ያንን ተግባር የሚያከናውን ነው ማለት ነው። ሂውመን ሪፕሮዳክቲቭ ሲስተም እንግዲህ እነኚህን ሁለት ዋና ዋና ቁብ ነገሮች የሚያከናውን ነው ማለት ነው። ፈርቲላይዜሽን ኦከርስ። እንግዲህ ፈርቲላይዜሽን ማለት ምን ማለት እንደሆነ ታውቃላችሁ? የወንዴ ዘር ከሴቴ ዘር ጋራ መዋሃድ ማለት ወይም ፊውዝ ማድረግ ማለት ነው። ፈርቲላይዜሽን ኦከር when male ejaculates sperm that pass through the cervix into the uterus and the fallopian tube for the fertilization of the ovum። እንግዲህ ፈርቲላይዜሽን እንዴት ነው የሚከናወነው? ፈርቲላይዜሽን የሚከናወነው በአንዲት ለአቅመ አዳም በደረሰች ሴትና ለአቅመ አዳም በደረሰ ወንድ ልጅ መካከል የሩካቤ ስጋ በሚከናወንበት ጊዜ የወንዱ ልጅ የዘር ፍሬ ወደ ሴቷ ሰርቪክስ በሚረጭበት ጊዜና ይሄ ወደ ዩትረስ ሄዶ ፌሎፒያን ቲዩብ ውስጥ ከምትገኘዋ እንቁላል ጋራ ሲዋሃድ ነው ማለት ነው። ይሄ ፈርቲላይዜሽን ተካሄደ የምንለው ማለት ነው። ፈርቲላይዜሽን ሊካሄድ የሚችለው በዚህ ሁኔታ ነው ማለት ነው። እንግዲህ በመቀጠል የምናየው ስለ ሜል ሪፕሮዳክቲቭ ሲስተም ነው። የወንድን ሪፕሮዳክቲቭ ሲስተም ማለት ነው። ሜል ሪፕሮዳክቲቭ ሲስተም ኮንቴንስ the external genital organ, penis, testes and the scrotum and the internal part, prostate gland, vas deferens and the uterus that work together to produce male gamete, sperm, male sex hormones and other components of the sperm። እንግዲህ የወንድ ሪፕሮዳክቲቭ ሲስተም የምንለው ኤክስተርናል ፓርት አለው። ይሄ ኤክስተርናል ጄኒታል ኦርጋኑ የሚያካትተው ደግሞ ይሄ ፔኒስ፣ ይሄ በአማርኛችን የወንድ ብልት ወይንም ቁላ የምንለው ነው። ሌላው ቴስትስ፣ ይሄ ሁለቱ ፍሬዎች ማለት ነው በስኮርታል ሳክ ውስጥ የሚገኙት። እንደዚሁም ዚስኮርተም፣ ይሄ ከረጢት መሰሉ ስትራክቸር ነው። ይሄ እንግዲህ ኤክስተርናል ጄኒታል ኦርጋንን የሚያካትት ሲሆን ውስጣኛው ኢንተርናል ፓርት ሜል ሪፕሮዳክቲቭ ሲስተም ደግሞ ምንን ያካትታል? ፕሮስቴት ግላንድ፣ ቫሶ ዲፈረንስ እና ዩሪትራን ያካትታል። እነኚህ እንግዲህ ኢንተርናሉም ኤክስተርናሉም በጋራ ነው ማለት ነው የመዋላድ የመራባት ስራን የሚያከናውኑት። እንግዲህ አሁን በቃል ያየነው የሪፕሮዳክቲቭ ሜል ሪፕሮዳክቲቭ ኦርጋን ስዕሉን በምታዩበት ጊዜ ይህንን ይመስላል ማለት ነው፣ ወይንም እነኚህን ያካትታል። ኤክስተርናል ፓርቱ እዚህ ጋር ፔኒስ እዚህ የምታዩት ነው። ፔኒሱ ውስጥ ዩሪትራ ይዟል፣ የሽንት ቧንቧ፣ እንደዚሁም የወንድ ዘር ፍሬ የሚያልፍበት ይሄ ፎሮስኪን፣ እዚህ ጋር ፎሮስኪን ሽፋኑን ያሳያል። ግላንድስ እዚህ ጋር የሚገኙ ግላንዶች አሉ። እዚህ ጋር እንግዲህ ዩሪትራል ኦፕኒንግ እዚህ ጋር ታያላችሁ። እዚህ ጋር ፑቢክ ሄር ቦን ይላል፣ ፑቢክ ቦር ሄን አለ። እንግዲህ ይሄ ኤክስተርናል ፓርቱ። እዚህ ጋር ደግሞ የምታዩት ስኮርተም የምንለው ይሄ ከረጢቱ ስኮርተም የሚባለው ይሄኛው ነው። እንግዲህ ይሄ የውጭኛውን ፓርት ሲይዝ ወደ ውስጡ በምትገቡበት ጊዜ ደግሞ እዚህ ጋር ሰሚኒፈረስ ቲቢውል እዚህ ቴስተስ ውስጥ የሚገኝ ነው። ሰሚኒፈረስ ቲቢውል። እዚህ ጋር ደግሞ ኤፒዲደሚስ ታያላችሁ፣ ቲዩብ አለ። እዚህ ጋር የምታዩት ደግሞ ቫሶ ሪፈረንስ፣ ስፐርሙ እዚህ ውስጥ ፕሮዲውስድ ሆኖ ሲንተሳይዝድ ከሆነ በኋላ በዚህ በኩል ነው ማለት ነው የሚያልፈው በአት ታይም ኦፍ ወይንም በኢጃኩሌሽን ጊዜ። እዚህ ጋር የምታዩት በልቡ ሬክታል ግላንድ ነው። እንግዲህ ግላንድ አይነት ነው። እዚህ አነስ ነው። ይሄ ሬክተም አለ። ይሄ የፊንጢጣ ፓርት ነው፣ የሪፕሮዳክቲቭ ሲስተም ፓርት ሳይሆን ሰሚናል ቬሲክል እዚህ ጋር ይገኛል። እንግዲህ ይሄ የወንድ የሪፕሮዳክቲቭ ኦርጋን ሲስተም እነኚህን ፓርቶች ያካተተ ነው ማለት ነው። እዚህ ጋር የምታዩት ዩሪናሪ ብላደር ነው። እንግዲህ እስካሁን ያየናቸውን ኤክስተርናል ሪፕሮዳክቲቭ ኦርጋን ፓርቶችን ስናይ መጀመሪያ ያየነው ፔኒስ ነው። ፔኒስ ኢዝ ሜል ኮፕላተሪ ኦርጋን ኮንቴንስ ሶፍት ስፖንጂ ቲሹ ፋይበረስ ቲሹ መስል ቬንስ
arteries and urethra has urinary and sexual functions እንግዲህ የፔኒስን በምናይበት ጊዜ ይሄ ፔኒስ የወንድ ብልት ማለት ነው። ይሄ የሩካቤ ስጋ የሚከናወንበት የወንዱ ዋነኛ የብልት አካል ፓርት ማለት ነው። ይሄ ፓርት ደግሞ ከለስላሳ ስፖንጅ መሰል ቲሹዎች፣ ከፋይበረስ ቲሹዎች እንደዚሁም ከመስል እንደዚሁም ከተለያዩ የደም ስሮች ቬኖች አርተሪ አለው። ከዛም በተጨማሪ ዩሪትራ ይሄ ቧንቧ የያዘ ነው። ከዛም በተጨማሪ ይሄ እንግዲህ ዋናው አገልግሎቱ እንደ የዩሪናሪና ሴክሹዋል ፈንክሽን ዩሪናሪ ስትራክቸር ስንል ሽንትን ለመሽኛ ያገለግላል ያ ቲዩብ። እንደዚሁም በሩካቤ ስጋ ጊዜ የወንድ ዘር ወደ ሴቷ ብልት የሚረጭበትን ቱቦ የያዘ ነው ማለት ነው። The sexual function of the penis can be described as two stage called እንግዲህ የፔኒስ በሴክሹዋል ፕሮሰስ ጊዜ ምንድነው ያለው ክንውን በምናይበት ጊዜ የሚያከናውናቸው ክንውኖች ወይንም ተግባራት አንድ ኢሬክሽን አለ፣ ያ መቆም ማለት ነው፣ የብልት መቆም ማለት ነው። ኢጃኩሌሽን አለ፣ ያ ደግሞ ሩካቤ ስጋ በሚከናወንበት ጊዜ ያ የወንድ ፈሳሽ መርጨት፣ ይሄንን ኢሬክሽን እና ኢጃኩሌሽን ናቸው ማለት ነው። ሁለቱ ዋና የፔኒስ ፋንክሽኖች ማለት ነው። An erection is the stiffening of the penis caused by sexual arousal or physical stimulation. Occurs when there is an increased flow of blood into the corpus cavernosa and corpus spongiosum. እንግዲህ ይሄ ምንድነው የሚለው የወንድ ብልት የሚቆምበት ሁኔታ የደም ስሩ የሴክሹዋል ሁኔታ ወይንም ፍላጎት በሚቀሰቀስበት ጊዜ የሚከሰት ነገር ነው። ይሄ እንግዲህ የሩካቤ ስጋ ፍላጎት በሚቀሰቀስበት ጊዜ ወይንም አካላዊ ንክኪ ቀስቃሽ የሆነ ንክኪ በሚኖርበት ጊዜ የሚከናወን ክንውን ነው። ይሄም በሚሆንበት ጊዜ እንግዲህ የደም መፍሰስ በአርተሪ ውስጥ ይጨምራል። ከዛም ከመጨመሩ የተነሳ ይሄ የቲሹዎች ካቨርኖሳ እና ኮርፐስ ስፖንጂዮሰም የሚባሉት ቲሹዎች በደም ይሞላሉ። እንግዲህ በዚህን ጊዜ አርተሪ ሰፕላይንግ ዚ ሬክታይል ቲሹ ዊል ዴሊት ይሄ አርተሪ ለሬክታይል መስል ደም የሚያስተላልፍ አለ፣ ዴሊት ይሆናል፣ ይሰፋል ማለት ነው። ይሄ በሚሰፋበት ጊዜ ኮዚንግ ዚ ፔኒስ ቱ ኢንጎርጅ ፊል ዊዝ ብለድ በደም እንዲሞላ ያደርጋል። የዛ በደም የመሞላት ሁኔታ ዚ ኢንጎርጅመንት compresses the veins through which blood usually exits to the penis. These traps the blood and help sustain the erection. እንግዲህ በአርተሪ በኩል የመጣው ደም የሚያስፈልገውን ኦክሲጅንና ምግብ ለሴሎች ካቀበለ በኋላ በቬኖች በኩል ነው የሚሄደው። ነገር ግን የአርተሪው በደም መሞላትና ዴሊት መሆን መስፋት የቬኖችን ተጭኖ ይይዛቸዋል። ቬኖችን ተጭኖ በሚይዛቸው ጊዜ ያ የገባ ደም እንደ አገባቡ መውጣት ስለማይችል እምቅታ ይፈጠራል። የዛ እምቅታ የወንዱ ብልት እንዲቆምና እንዲቆይ ያስችለዋል ማለት ነው። በዚህ መልኩ ነው እንግዲህ ኢሬክሽን የሚከናወነው። ሌላው ኤክስተርናል ሪፕሮዳክቲቭ ኦርጋን ኦፍ ሜል ዩሪትራ ነው። the urethra is a tube that connects the urinary bladder to the urinary meatus for the removal of urine from the body. Allows the passage of urine from the bladder to the outside urination and is responsible for the expulsion of sperm during ejaculation. እንግዲህ ይሄ the urethra የምንለው ምንድነው? ቱቦ ነው። ይሄ በወንድ ብልት ውስጥ ወደ ታች የተዘረጋ ከፊኛ አንስቶ ወደ ታች የተዘረጋ ቲዩብ ነው፣ ቧንቧ ነው ማለት እንችላለን። ይሄ ቧንቧ ደግሞ ምንድነው አገልግሎቱ? ሽንት ከሽንት ፊት
እኛ ተቀብሎ ወደ ውጪ ለማስተላለፍ በምንሸናበት ጊዜ ወደ ውጪ ለማስወገድ ያስችላል እና ለሽንት ማስተላለፊያ ቱቦ ከሽንት ከረጢታችን ወደ ውጪ የማስተላለፊያ ቱቦ ሆኖ ያገለግላል ማለት ነው። ከዛም በተጨማሪ በሩካቤ ስጋ ግንኙነት ጊዜ የወንዱ ብልት ከወንዱ ቴስተስ የሚመነጨው የስፐርም ወደ ሴቷ የሚረብጨው በኢጃኩሌሽን ጊዜ በዛ ቲዩብ ውስጥ ነው ማለት ነው። ስለዚህም ይሄ የወንድ ዩሪናሪ ሲስተም ዩሪኖጀኒታል ኦፕኒንግ ተብሎ ይጠራል። የአንዳንድ መጽሐፍ ላይ ያንን ልታገኙ ትችላላችሁ። እንግዲህ ይሄ ነው የዩሪትራ አገልግሎቱ በዋነኛነት። ሌላው ኤክስተርናል ስትራክቸር እዚህ ስኮርተም ነው። The scrotum is a sac of the thick tin that protects the testes, controls the temperature of the testes for the suitable sperm formation, contains seminal vesicle, vas efferents, ቴስቲክል ኤንድ ፕሮስቴት ግላንድ። እንግዲህ ይሄ ስኮርተም የምንለው እንግዲህ ከረጢቱ ሁለቱ የዘር ፍሬዎች የወንድ የዘር ፍሬዎች የሚገኙበት ከረጢት ነው። ይሄ ከረጢት አንደኛው እና ጠቀሜታው ሸፍኖ በመያዝ ፕሮቴክሽን ይሰጣል ለሁለቱ የዘር ፍሬዎች። በሌላ መንገድ ደግሞ ከሰውነታችን ጠልጠል ብሎ በመገኘቱ የተነሳ ቴምፕሬቸር ለወንድ ጋሜቶች ፎርሜሽን አስፈላጊ የሆነውን ቀዝቀዝ ያለ ቴምፕሬቸር እንዲፈጠር ወይንም እንዲኖር ያስችላል። ከዛም በተጨማሪ በውስጡ ምንን ይዟል? ሰሚኒፍራል ቬሲክል፣ ቫሶ ዲፈረንስ፣ ቴስቲክል ኤንድ ፕሮስቴት ግላንድን የያዘ ነው ማለት ነው። ይሄ እነኚህ የሚገኙት ቴስቲስ ውስጥ ነው። ይሄ በስኮርተም ሳክ ውስጥ እነኚህ እናገኛለን ማለት ነው። እዚህ ጋር የምታዩት ደግሞ ኢንተርናል ኦርጋን ነው፣ ቴስትስ ነው። እንግዲህ ስዕሉ ላይ አይታችሁታል። ቴስትስ አር oval pairs bodies found in the scrotum with two primary function: production of testosterone or male sex hormone and the spermatogenesis. እንግዲህ ቴስትስ ይሄ ፕሉራል ነው፣ ቴስትስ ሲንጉላሩ ነው። ቴስትስ አር ኢንቮልቭድ አንደኛው ሆርሞን መነጫል። ቴስቶስትሮን የምንለው ሆርሞን እንግዲህ ፑበርቲ ደረጃ ላይ በምንደርስበት ጊዜ ወንድ ልጆች የወንድ ባህሪን ዴቨሎፕ እንድናደርግ የሚያስችል ሆርሞን ነው ይሄ ቴስቶስትሮን። ሌላው እዛ ፑበርቲ ስቴጅ ወይንም ጉርምስና ስቴጅ ላይ በምንደርስበት ጊዜ ደግሞ የወንድ የዘር ፍሬ ማመንጨት ይጀምራል። ይህም ወንድ ዘር ፍሬ ስፐርም የምንለውን ይሄንን ሁለት ስራዎች ያከናውናል ማለት ነው። እንግዲህ በአጠቃላይ የወንድን ሪፕሮዳክቲቭ ሲስተም በምናይበት ጊዜ እነኚህን ያካተተ ነው። እንግዲህ እዚህ ጋር የምታዩት ሰመሪ ኦፍ ሜል ሪፕሮዳክቲቭ ስትራክቸር ኤንድ ዜር ፈንክሽን ይላል። መጽሐፋችሁ ላይ ያለ ነው። ቴስትስ produce sperm cell, produce the hormone testosterone, seminiferal tubule produce immatured sperm cell, epididymis matured and sperm cells in coiled tube. Vasodifference carries sperm from the epididymis to junction with the urethra. Seminal vesicle secretes fructose into the sperm which provides energy for the sperm. ልብ አድርጉ። ስፐርሙ ሞባይል ነው፣ ተንቀሳቃሽ ነው። ኤጉ ስቴሽነሪ ነው፣ ጭራ አይነት ነገር አለው። ፍላጀሌትስ ነው ማለት እንችላለን። በዛ አማካኝነት እየዋኘ ነው ወደ ኤጉ ሴሉ ለሚሄደው። እዛ ለመሄድ ደግሞ አንድ እንቅስቃሴ የሚያደርግ አካል ኃይል ያስፈልገዋል። ይሄን ኃይል ከፍሩክቶስ ያገኛል። እዚህ ጋር የምታዩት ሴክሬት ፍሩክቶስን የኃይል ምንጭ ነው ማለት ነው። ፕሮስቴት ግላንድ secrete an alkaline buffer into the semen to produce the sperm from acid environment of the vagina. እንግዲህ ስፐርሙ በህይወት ለመቆየት የሚያስፈልገው ተስማሚ ነባራዊ ሁኔታ አለ። እንግዲህ በሴቷ ማህፀን ውስጥ አሲድ ነክ የሆነ ፈሳሽ አለ። ያ አሲድ ደግሞ ስፐርሙን ሊጎዳው ስለሚችል ያን እንዳይጎዳው በተፈጥሮ እዚህ ጋር ፕሮስቴት ግላንድ ሴክሬት የሚያደርገው ፈሳሽ አለ፣ አልካላይን ፈሳሽ። ያንን ኒውትራላይዝ ያደርጋል ማለት ነው። ሌላው ካፐርስ ግላንድ ሴክሬትስ ሙከስ ሪች ፍሉዊድ ኢንቱ ዚ ሲሜን ዛት ሜይ ፕሮቴክት ዚ ስፐርም ፍሮም አሲድ ኢን ዚ ዩሪትራ። እንግዲህ ዩሪትራ ውስጥም አሲድ ፈሳሽ አለ። ይሄ በአብዛኛው ከባክቴሪያዎች ለመከላከል የሚረዳን ነው። ነገር ግን ስፐርሙን እንዳይጎዳ እዚህ ሴክሬትድ የሚሆነው ፍሉዊድ ሲሚን ውስጥ ያለው ፍሉዊድ ያንን ስራ ይሰራል ማለት ነው። ሌላው ዩሪትራ
carries semen during ejaculation, carries urine from the bladder to the exterior of the body. Penis deposits sperm into the vagina during ejaculation, contains the urethra. እንዲህ ይሄ ነው ማለት ነው ሰመሪው ያንዳንዱ የኢንተርናል ስትራክቸር ኦፍ የሜል ሪፕሮዳክቲቭ ኦርጋን እነኚህን ክንውኖች ያከናውናሉ ማለት ነው እንግዲህ ይሄንን የወንድን ሪፕሮዳክቲቭ ሲስተም አስመልክቶ በዚህ እናጠቃልላለን እንግዲህ በዛሬው በዚህ ሌሰን ላይ ሪፕሮዳክቲቭ ሲስተም ምን ማለት እንደሆነ የሜል እና የፊሜል ሪፕሮዳክቲቭ ሲስተሞች እንዳሉና የሜል ሪፕሮዳክቲቭ ሲስተም ደግሞ ኤክስተርናል ፓርት እና ኢንተርናል ፓርት እንዳለው ኤክስተርናል ፓርቶቹ ምን እንደያዙ እነኛ ያንዳንዳቸው ደግሞ ምን ክንውን እንደሚያከናውኑ ነው በዝርዝር ያየነው እዚህም ሰመሪው ላይ ያያችሁት ይሄ ነው እንግዲህ የዛሬውን ይሄንን ሌሰን በዚህ የምናጠቃልል ይሆናል እንግዲህ በሌሰናችን ማጠቃለያ ደግሞ አደራ የምንላችሁ በትምህርት አሰጣጡ ላይ ሊኖር ይገባል የምትሉትን ማሻሻያ ሐሳብ ወይንም ፊድባክ ከመስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ ደህና ሰንብቱ ተማሪዎች ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ